አደይ ሰራተኛዋ አደይን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ባርኮቴ ፍቅሩን ገልጾላታል ማለት ነው ለአደይ። ዳዊትስ ምን አለ? ዳዊትም እንደሚወዳት እንግዲህ የነገራት ነው። ፍቅርም ታግታ ነበር። ከታገተችበት ደመቀ ለቋታል ማለት ነው። ብር ተቀብሎን የለቀቃት በነገራችን ላይ ከንትና ማለት ነው። ከባርኮቴ ብር ስጠኝና እለቅልሃለሁኝ ብሎት ነበረ እና ብሩን ለቆ ብሩን እንትን ብሎለታል ሰጥቶ ማለት ነው። ባርኮቴ ደግሞ ወዶችዬ ያው የሚፈልገው እህቱን ስለነበረ እህቱም እየተናደደ ነው ማለት ነው ውዶችዬ ማለት ነው። እንደሚያፈቅራት እየነገራት ነበር ለአደይ ማለት ነው። ፍቅርስ ወጣቸው ይወጣላች። ለምለምስ እንዴት ናት? ከኤላ ጋር ዘና ፈታ እያለኝ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። የዛሬው ቪዲዮ ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ማለት ነው። ሰራተኛዋ አደይ ነጅላችሁ የመጣሁት ክፍል 37 ማለት ነው። እንግዲህ አደይ ባርኮቴ እንደሚያፈቅራት ነግሯት አያውቅም ነበር። ዳዊት ነበር ፍቅሩን የገለጸላት ቀድሞ። አሁን ላይ ግን ባርኮቴ ሆቴል ይዞ አክዶ ጋብዞ ፍቅሩን ገልጾላት ነበር ማለት ነው። ምን ተፈጠረ በባርኮት መሀልና በአደይ መካከል ማለት ነው። እንግዲህ አደይ እኔ እንደ ወንድሜ ነበር የማይህ ብለዋለች ማለት ነው። እሱም ደግሞ እንደ እህት እንደሚያያት ነበር በፊት ላይ የምናውቀው። ፍቅሩንም ቆይቷል እሱ በነገራችን ላይ እንዳፈቀራት ለኤላም ነግሮት ነበር ማለት ነው። እና ዝፋች ብላ ጎብለል እያለች ሆቴል ትሄዳለች አብረው ማለት ነው። ምሳሌ ጋብዞ ወስዷት ነበር ማለት ነው። እዛው ልትጋበዝ በሄደችበት አጋጣሚ እየተነጋገሩ ነበር ማለት ነው። ውድ ቤተሰቦች ነግሯት ነበረ እጇንም እየሳመ ምናምን ሲነግራት፣ እሷም ደግሞ ያው እንዴ ምን ማለት ነው? እኔ እኮ እህት ነኝ። እኔ እንደ ወንድሜ ነበረ ማየት ከወንድምነት የዘለለ ጥያቄ እንዴት ትጠይቀኛለህ? ሁሉን ነገር ግልጽ ስነግርህ የነበረው እኮ እኔ ወንድሜ ብዬ ነበር ብለዋለች ማለት ነው። እንዴት እንደዚህ ታረጋለህ ብላ ተቆጥተዋለች ማለት ነው። ደመቀና እንትና ንጉስ ደግሞ ይዟት ሲሄድ ስላዩ እነሱን ተከትለው ሆቴሉ ሂደው ነበር። ምን እያላት ይሆን አደይም ይሄ ባርኮቴ እንዴት ይዟት ወጣ እያለ አደይ እናንተናማ ባርኮቴማ የሆነ ግንኙነት አላቸው እያለ ነበር ማለት ነው። ውድ ቤተሰቦች በዛ የተነሳ እንግዲህ እየተጣሉም እየተደባደቡም እዛ ሄደው ሆቴል ያዳምጣሉ። አንዴ እጇን ሳማት፣ አንዴ ደግሞ ምን እያላት ነው እያሉ ነበረ። እነሱ ግን አለማቸውን ሻይ ቡና ብለው ፍቅሩን ገለጸላት ማለት ነው። ግን አደይ አልተቀበለችውም ማለት ነው። ውዶችዬ እንደማትወደው ነው የነገረችው። እኔ እኮ እህትህ ነኝ እኮ ከእህትነት ያለፈ ነገር ምንም ነገር የለንም እኔ እናንተ፣ አንተ ግን እንዴት እንደዚህ ታደርጋለህ ብለዋለች ማለት ነው። እሱ ግን የገለጸላት እንደሚወዳትና እንደሚያፈቅራት ነው ማለት ነው። ውድ ቤተሰቦቼ እንግዲህ ዳዊት ምን አለ? ፍቅርም መታም እኔ ዳዊት እወድሃለሁ፣ ለምንድን ነው የምጠላኝ? አንተ የምጠላኝ ለምንድን ነው? እኔ ያፈቀርኩህ አንተ ግን አታፈቅረኝ ብለዋለች ማለት ነው። አዎ ደጋግሜ እነግርሻለሁ አላፈቅርሽም ይላታል ማለት ነው ዳዊት። እንግዲህ ፍቅር እየተናደደ የቤቱን ሰው ግን ምን ብታረጋችሁ ነው ሁላችሁም አደይ ወንድሜ እዛ አደይ ይላል። አደይ ጋር ግን ምንድን ነው ያለው ትላለች ማለት ነው። እንግዲህ ሊዱም ደግሞ እስቲ ተባበሪ ፍቅር ትላታለች ማለት ነው። ምን ልተባበርሽ ትላታለች። በተኛችበት ፍቅር አሁን ላይ ታማኝ ያለችው የእጇን ያገኘችው፣ ምክንያቱም አደይን ታሰቃያት ነበር ማለት ነው። ከዛ ምንድነው የምተባበርሽ ስትላት አደይ ለምለምን እስኪ አደይን እንዳደረግሻት ለምለምንም እናደርጋት ትላለች። ያው ኤላን ስለምታፈቅረው እንትና ማለት ነው ሊዱ ስለምታፈቅረው፣ እሱ ግን የልጅ ፍቅረኛው ለምለም መታለች። ለምለም ደግሞ ሳፊ ጉረሰች ናት ማለት ነው። እንደ አደይ ዝም ያለች አይደለችም፣ ትጠፈጥፋቸዋለች ማለት ነው። እሷም ደግሞ እነ ኤላ ቤት ትሄዳለች። ዳዊት ወንድሟ ደግሞ ሁለተኛ እዛ ቤት እንድትሄጂ አልፈልግም፣ ከዚህ በኋላ እንድትሄጂ አልፈልግም ብሏታል ማለት ነው። ውድ ቤተሰቦቼ እንደዚህ ያላት ለምንድን ነው? ያው ፍቅር እቺ ለምለም አስቀርልን እህትህን በጠበጠችን እኔና ባለቤቴም ብላለች ማለት ነው። ያው ባለቤት ማለት እንትና ነው፣ እንትና ማን ነበር? ኤላ ነው ማለት ነው። ኤላ እንግዲህ ታፈቅረዋለች፣ የልጅነት ፍቅረኛው ናት ለምለም። እሱም እንግዲህ ልብህ አይወላውል እዛ ዝህ አትበል ብላ አስራ ይዘዋለች ማለት ነው። አደይ እንግዲህ ሁሉም ሰው አፍቅሯት
ለምን እንደሆነ አላቅም። ሁሉም ሰው ይወዳታል ማለት ነው። ጸባዩም ያስወድዳል፣ ዝምተኛም ስለሆነች ለዛም ይመስለኛል። ንጉስም እያበደ ነበር። ደባደባለሁ እያለ እንዴ ይለዋል እንትና ማለት ነው። አልጠቀመህም እንዴ ተደብድበህ የመጣ አሁንም ይደብድቤ ብላ ነው እንደምትሄደው ይለዋል ማለት ነው። እየተደባደቡ ምንም እያሉ አብረው ነበሩ ማለት ነው። ምክንያቱም አሁን ላይ በነገራችን ላይ አደይን ብዙ ሰው ነው የሚወዳት። አደይን እንግዲህ ደመቀ ያው ዘመርና ብሏል ማለት ነው። የደመቀ ዘመር ብትሆንም ይህ ንጉስ ደግሞ ያፈቅራታል አደይን ማለት ነው። ንጉስ ስለሚያፈቅራት አደይ ደግሞ አሁን ላይ ማንን ቤት ተመልሳ እንትናን እንደዚህ ያልጠብቅህም ብላ ተናግረው መታ ነበረ። ባርኮቴን ከሆቴል ትተዋወታ ነበር ማለት ነው። ከዛ ከመጣይ በኋላ ፍቅር ቤት እኔን ሳታስፈቅጅ የት ሂደሽ ነው ትላታለች። አንቺን ማስፈቀድ አይጠበቅብኝም ምክንያቱም ባርኮት ጋር ነው የሄድኩት ትላታለች ማለት ነው። ከዛ እንዴት አንቺ ሰራተኛ ገረድ ብላ ስትላት እንዴ የማናባትሽና አባት ነው የምትሳደቢው ትልና በጥፊ ተወለውላታለች ማለት ነው። ፍቅርን አደይ ከዚህ በኋላ ይመለከተኛል፣ የዚህ ቤተሰብ አባል ነኝ፣ ሁለተኛ አንቺ ሰራተኛ አንቺን ትንብቲ እኔና አንቺ እንጋደላለን ብላ ትመታታለች ማለት ነው። ውዶችዬ እንግዲህ አደይ ጠንከር ብላለች። አሁን ደግሞ የባርኮት ሚስት ነኝ፣ ከዚህ በኋላ ልታከብሪኝ ይገባል፣ የባርኮቴ ፍቅረኛ ነኝ ብላለች አደይ ማለት ነው። እንግዲህ ባርኮት እንትና ደግሞ ዳዊት ለፍቅር እንድስትላት እንዳጋጣሚ ሆኖ ደግሞ ሰማ ማለት ነው። ምን ማለት ነው? አደይ የምርሽን ነው? እውነቱን ንገሪኝ አደይ ይላታል ማለት ነው። አዎ ዳዊት ምንም ማድረጋችን ነው የባርኮቴ ፍቅረኛ ነኝ ትለዋለች ማለት ነው። እየተናደደ እንዴት ምን ባረጋት ነው እንደዚህ? ምንስ አርገን ነው እንደዚህ የምትሆነው? ምን ባረግሽ ይሻላል እያለ የተበሳጨ እንግዲህ ፍቅር እናንተና መቼም አይሆንም ትላለች። ፍቅር ደግሞ ማለት ነው ያው ሊዱም ስለነገረቻት እሱ ጋር እንደሄደችም ነግራታለች። በነገራችን ላይ ይቺ ፍቅር ዝም ብላ ነው እንጂ እኮ ሊዱ ነግራታለች። በመጀመሪያ ባርኮት ጋር ሻይ ቡና ሊሉ ሄዱልሽ ተላለቻት፣ አናዳታለች። በዛ ላይ ደግሞ አሁን ያው እሷ ባርኮት ፍቅሩን ስለገለጸላት ዳዊትም እንዲቆርጥ ይመስለኛል፣ ፍቅርም እንድትናደድ ይመስለኛል እንደዛ ያደረገችው ውዶችዬ ማለት ነው። ምክንያቱም እኔ ፍቅረኛ እንትናን አፍቅሬያለሁ የወንድምሽ ፍቅረኛ ነኝ ብላታለች ማለት ነው። ፍቅር ምን ፈጠረች? መቼም አይሆንም። መቼም ቢሆን የኔ ወንድም አንቺን አያፈቅርሽም። እንዴትስ አንቺን ሊያፈቅርሽ ቻለ? የሆነ ነገር አስነክተሽ ነው ምን እያለች ብቻ እየተናደደች ነው ያለችው አሁን በአሁኗ ሰዓት ማለት ነው ፍቅር። ምክንያቱም ወንድምዬው እኮ ነው ወንድምዬ ባርኮቴን የመሰለ ልጅ ወንድሜን አታፈቅሪም ብላለች ፍቅር። እንግዲህ እስኪ ምን ይፈጠራል? ያ ለአደይ ያለው እንክብካቤ በጣም ከባድ ነው። ባርኮቴን ቢሆን ዳዊት ግን አሳዘነኝ ውዶችዬ ማለት ነው። ምክንያቱም ብዙ ጊዜ መጀመሪያ የጠየቃት እሱ ነው። ሲጠይቃትን በቃ ብዙ ነገር እንትን ሲላትም የነበረው እሱ ነው። ባርኮቴ እኮ አሁን ነው እንጂ ግን ፍቅር ወይ ፍቅር ከባድ ሰው እኮ ናት። እኔ በፍቅር ጋር የምኖር ብሆን እንጋደላለን ከኔ ጸባይ ጋር ማለት ነው ውዶች። ፍቅር ኃይለኛ ነች። ሊዱስ ምን ወጠራት ማለት ነው። ሊዱም እንግዲህ ሰው ቤት እየሄደ የነበረ እዛ ስትሄድ ምግብ እየሰሩ ነበረ እንትና ኤላና ለምለም። እንግዲህ እነሱ ጋር ስትሄድ ስታንኳኳ ማን ነው ብለው እኔ ነኝ ስትላቸው እፍቺ ደግሞ መጣችብን ያሉት ማለት ነው። እና አሁን